ራም እንደዛ የአማራን ህዝብ የሚያገል የአማራን ህዝብ የሚጎዳ ወደ ጎን የሚገፋ ስርዓት ኢትዮጵያ ውስጥ ሊኖር አይችልም። የአማራን ህዝብ አግልሎ የኦሮሞን ህዝብ በዘላቂነት ሊረዳ የሚችል ስርዓት ሊኖር አይችልም። እኚህ ጀነራል ስልጣን ተሰጥቷቸው ነበር፣ የነጻነት ታጋይ ነበሩ። ልክ ነው። ነገር ግን ወደዚህ ምን አመጣቸው የሚለው ነው እኔን በጣም የሚያሳስበኝ ብለዋል። በግልጽ ያስቀምጡ፣ ምናልባት ይጠቅመን ይሆናል። ምንድነው ወደዚህ ያመጣቸው? ወሳቸው ኢህአዴግ ላይ ጫና ሲመጣ ኃይለ ማርያምን አውርደው በመከላከያ ሀገር እንድትደራደር ኩዴታ እንዲደረግ ፈልገው ነበር የተወሰኑ አካላቶች፣ በተለይ እነ ጌታቸው። ጀነራል ሰዓረ የጌታቸው የግል ጓደኛ ሆኖ ስንት ጫና እየተካሄደበት ከሳሞራ ጋር እምቢ ካሉት ውስጥ አንዱ እሱ ነው። መከላከያ አንገባበትም ብሎ እና አብይ እንዲህ ወደ ስልጣን እንዲመጡ መንገድ ይከፈተ። ብዙ ጊዜ ያው ተወቃቅሰናል። አሁን እንደ ሀገር ምንድነው እርሶ የሚታዩት ነገር? ይሄን ነገር ወደ ስክነት ልናመጣው እንችላለን ወይ ወደ ጥሩ ጎንስ መልሰነው ለጥሩ አገር ለመገንባት ህመማችንን ይዘን ቁስላችንን ይዘን ወደ አገር መገንባት ልናመጣው እንችላለን ወይ? ምን ይታዩታል ለፖለቲከኛ? ከማዕከላዊ መንግስት ፌደራል መንግስት ራሳቸውን እያራቁ እንዲህ ካልሆናችሁ እንገነጠላለን የሚለው አይነት ጥሩ ፖለቲካ ነው ወይ? ኢኮኖሚክ ፖለቲካል ሴኩሪቲ ቫያቢሊቲውን አይተውታል ወይ? ይሄንን መከራከር አለባቸው፣ መደራደር አለባቸው በራሳቸው ጊዜ። በጣም ልክ ትግራይን ለመውረር ትግራይን ለማጥፋት ልክ አማራ ክልል የሚደረገው አይነት ፖለቲካ ለማጥፋት ቢላዋ እየተሳለ እንደሆነ አብይ ጸረ ትግራይ ነው ምናምን የሚባለው በወጣት ውስጥ እያሰረዙት ነው። ለጊዜው ያን ወጣትና ያን ህዝብ እንደዋሻ በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። አትሊስት የ50 ዓመት የዘመናዊ ፖለቲካ ትግል ልምድ ያካበተች ሀገር ፖሊቲ ውስጥ ያለ ነው። የዛሬ 50 ዓመት የነጻነት ትግል የዲሞክራሲ ትግል ሲካሄድ ወደ ዲሞክራሲ የተሻገሩ ሀገራት በጣም ጥቂት ነበሩ። አብዛኞቹ ባለፉት 50 ዓመት ነው የመጡት። ስለዚህ በዚህ 50 ዓመት ውስጥ የተሻገሩ ማአት ዕውቀት አለ ልናጠናው የምንችል ቴክኖሎጂ ያለን በጣም ቫይብራንት እየሆነ የመጣ የሚዲያ ፊልድ አለን። በብዙም ደግሞ በቀላሉ በትንሽ ጫና ሊያዳምጥ የሚችል የፖለቲካ አመራር አለ በመንግስት ደረጃ ማለት ነው። ስለዚህ በብልሃትነትና በሰከነ መልኩ ይሄን ሀገር ለማሻገር እድሉ በጣም ሰፊ ነው። አባንደንት የሆነ ኦፖርቹኒቲ፣ አባንደንት የሆነ ሪሶርስ አለ። የማይቻልበት ምክንያት አይታየኝም። ግን መነሻ ሐሳቦች ግልጽ መሆን አለባቸው። ይሄ ሽግግር ታስቦ የተጀመረበት ፈንዳሜንታል ፕሪንሲፕሎች አሉ። አንደኛ ሌላ የተዘጋጀ የፖለቲካ አደረጃጀት ስለሌለ፣ ያ ብቻ ሳይሆን አሁን ባለውና በተለይ 27 ዓመት ተደላሎ የቆየ አምባገነን ባለበት ያለውን ገዢ ፓርቲ መፈረካከስ ኮምፕሊት ሪጂም ቼንጅ ማምጣት ለሀገር መፈረካከስና ለግጭት ይከፍታል። ይሄን ዝም ብለን አይደለም፣ ረጅም ጥናት አድርገን ነው ይሄንን ፕሮፖዝ አድርገን ይሄ ተቀባይነት አግኝቶ ወደፊት የተሄደበት። አሁንም ቢሆን ከዛ የተሻለ አልተርኔቲቭ ያለ አይመስለኝም። ስለዚህ ያሉት አመራሩ ያለው ገዢ ፓርቲ በክልልም ሆነ በፌደራል ያለው ገዢ ፓርቲ ሽግግሩን እየመራ መቀጠሉ አስፈላጊ ነው የሚለው ላይ ማወላወል አያስፈልግም። ሁለተኛ አከራካሪ የሆኑ ለምሳሌ ህገ መንግስት ጋር ተያይዞ የሚመጣ ጉዳይ አለ። ህገ መንግስቱ አከራካሪ መሆን ብቻ ሳይሆን የረጅም ጊዜ የትግል ውጤት ከመሆኑ የተነሳ ምንም እንኳን ግድፈቶች ቢኖሩት እነኛን ግድፈቶች ፖለቲካው ከሰከነና ምርጫ ተካሂዶ ህዝብ የራሱን እንደራሴዎች ከመረጠ በኋላ እነዛ በነፃ ገለልተኛና ዲሞክራሲያዊ ምርጫ የተመረጡ የህዝብ እንደራሴዎች ተደራድረው ተከራክረው የህግ ማሻሻያ እስኪያደርጉ ድረስ ያሉ ህግጋቶች በተለይ ዋናው ህገ መንግስት መቀጠል አለበት የሚለው ላይ
መስማማት አስፈላጊ ነው። ከዛ በተረፈ ምርጫ እንዴት ይካሄድ፣ እስከ ምርጫ ድረስ የተቃዋሚና የመንግስት ግንኙነት ምን ይምሰል፣ የፖለቲካ ምህዳሩን በምን መልኩ ማኔጅ እናርገው፣ በምን ፍጥነት እና ጥልቀት እንሂድ የሚለው ላይ መደራደር ያስፈልጋል። ምርጫው ተካሂዶ አሸናፊና ተሸናፊ ተቀባይ ያለውና ተቀባይነት የሌለውን ሐሳብና ፓርቲ እስኪወስን ድረስ ያሉ ሽኩቻዎችና የስልጣን ግፊቶች በድርድርና በውይይት እንዲፈቱ ማድረግ ከገዢው ፓርቲ አንደኛ የሽግግር መንግስት መሆኑን አክሴፕት ማድረግ መቻል አለባቸው። የሽግግር መንግስት በአንድ መልኩ የፖለቲካ ምህዳሩን እያሰፋ የፖለቲካ የዲሞክራሲ አሰራር ህግጋቶች እየጎለበቱ እንዲመጡ ፈርታይል ግራውንድ ማዘጋጀት ነው። በሌላ መልኩ ደግሞ ክፍተቱ የፖለቲካል ሊበራላይዜሽኑ ክፍተቱ ምህዳሩ መስፋቱ የሴኩሪቲ ችግር እንዳይፈጥር ሴኩሪቲን ጠበቅ እያደረገ መሄድ አለበት። ያን ግን ብቻውን ሊያደርገው አይችልም። ያን በአንድ መሪ በአንድ ፓርቲ በአንድ ቡድን ብቻ ማድረግ አይችልም። ለውጥ ፈላጊውን ኃይል በሙሉ በተቻለ መጠን አብሮ በማሰለፍ የሚደረጉ ወሳኝ ትልቅ ውሳኔዎች ይሄንን ለውጥ አቅጣጫ ሊያስቀይሩ አቅጣጫ ሊያስይዙ ሊያፋጥኑ ሊያዘገዩ የሚችሉ ወሳኝ የሆኑ ኩነቶችና ውሳኔዎች የሀገሪቷን ልሂቃን ባሳተፈ መልኩ በውይይት ኮንሰንሰስ ቢልዲንግ በሆነ መልኩ እንዲወሰኑ ማድረግ ኃላፊነት አለበት። ተቃዋሚው ደግሞ የሽግግር መንግስት መቋቋም አለበት ይያሉ ነው። ይሄ እኮ የሽግግር መንግስት ነው ያለው፣ የሽግግር መንግስት ነው። ሌላ ሜት ነው የሚፈጠረው። እንደኔ በደንብ እንዳጠናው ሰው ብዙ ሀገሮችን ቢያንስ ከ2009 ጀምሮ እንደ አውሮፓውያን አቆጣጠር ያጠናሁትም እሱ ነው ኮሌጅም። ከዛ በኋላ በጣም ያጠናሁት ነገር ብዙ ሀገሮችን ባልካን ያሉ ሀገሮችን ሄጄ አይቻለሁ። ሰክሰስፉል የሆኑ ሳውዝ ኤዥያ ያሉት ሀገሮች አይቻለሁ። ላቲን አሜሪካዎችን አይቻቸዋለሁ። ካለው የኢትዮጵያዊ ነባራዊ ፖለቲካዊ ኢኮኖሚያዊ ሴኩሪቲ እና ከአካባቢው አንጻር ሽግግር መንግስት የሚለው ሌላ አዲስ ንትርክ ነው የሚፈጀው። ከዛ ይልቅ ያለው የለውጥ አመራር ወደ ዲሞክራሲ መሻገር አስፈላጊና ግዴታ ነው ብሎ ተቀብሏል። ያ የለውጥ አመራር መደገፍ ያለበት ቦታ ላይ እየደገፉ መገሰጽ ያለበት እየገሰጹ መሄድ የተሻለ ይመስለኛል። ዛሬ ወደ ሽግግር መንግስት እንገባለን የሚባል ከሆነ ማን ይወክላል የሚባለውም አይታወቅም። ለምሳሌ ኦሮሞን ወክሎ ለድርድር የሚቀርበው ማን ነው? አማራን ወክሎ ለድርድር የሚቀርበው ማን ነው? ይሄ በኦሮሞ ውስጥም ችግር ይፈጥራል፣ በአማራ ውስጥም ችግር ይፈጥራል። ኦልሬዲ ፈጠረ። ሌላ ችግሮችን እየጋበዘ ነው የምንሄደው። ከዛ ይልቅ አሁን ያለውን አመራር እየመከሩ እየገሰጹ እየገፉ እየተጫኑ አስፈላጊ ሲሆኑ እነሱም ደግሞ እጥረት ካለባቸው የሰው ኃይል እጥረት፣ የእውቀት እጥረት፣ የተለያየ እጥረት ካላቸው ከተቃዋሚውም ከሌላውም እያሳመኑ እየተጠቀሙ ማሻገሩ ምርጫ አካሂደን በዛ ምርጫ ህዝብ የራሱን እንደራሴ ከመረጠ በኋላ አብዛኞቹን ችግር እየፈታን መሄዱ የተሻለ ይመስለኛል። እንግዲህ እንደ መፍትሄ የግድ ማስቀመጥ ስላለበት ነው ወይ በቅድም እንዳሉት እኛ እኮ ብለን ነበር እንዳሉትም ለማለትም ይመቻል። ሁለተኛ ደግሞ አገርም ባለችበት በዚህ ትኩሳት ጊዜ ውስጥ የግድ እንደ ፖለቲከኛ አዋቂ እኔም ገፋፋውታለሁ ለተቋሞች፣ ለአክቲቪስቶች፣ ለወጣቶች፣ ለማህበረሰቡ ቁልጭ ያለ መልእክቶችን ማስተላለፍ አለበት። በእጅ የያዙት እንቁ ድንጋይ ይመስላል ነው የሚባለው ተረቱ። እንደዛ እንዳይሆን ዛሬ ኢትዮጵያ ያለችበት የዲሞክራሲ ሽግግር የሚታለም እንጂ ለማሰብ ራሱ ከባድ ነበር። እኛ ፕላን ላደረግ ነው ራሱ ካሰብነው በላይ ስኬቶች አሉ። የፖለቲካል ምህዳሩ ሰፍቷል። ሰው በነጻነት ሀሳቡን መግለጽ፣ መከራከር፣ መንቀሳቀስ የቻለበት ፕሮባብሊ በዚህ ሀገር ታሪክ እንዳሁኑ ነጻነት መጥቶ አያውቅም። ነጻነት አለ እዚህ ሀገር ውስጥ። ነጻነት ግን ካልተንከባከብካት አደጋ ላይ ትወድቃለች። ነጻነትና ዲሞክራሲ ይለያያል። ነጻነት የፖለቲካ ጭቆና አለመኖር፣ መንግስት ኔጌቲቭ ኦብሊጌሽን የምንለውን ከመጨቆን ራሱ መቆጠብ ብቻ ነው። ነጻነት ዘላቂ ሊሆን የሚችለው
ወደ ዲሞክራሲ ሲሻገር ዲሞክራሲ ስርዓት ነው ነፃነትን ሊንከባከባት የሚችል ነፃ ሰው ሲሆን እርስ በርሱ እንዳይጋጭ ከመንግስት ጋር እንዳይጋጭ ለመንግስትና በዜጋ መካከልም ገደብ የሚያስቀምጥ በዜጎች መካከልም መስመር የሚያስቀምጥ ስርዓት ማለት ነው በነፃ ሰዎች በነፃነት አንዱ ሳይገፋ የሚኖሩበት ስርዓት ዲሞክራሲያዊ ስርዓት የምንለው ነው ሩል ኦፍ ሎው የህግ የበላይነት የምንላቸው ነገሮች እነዚህ በዲሞክራሲ ስርዓቱ ነው የሚመጡት በነፃነት ውስጥ ያለነው ገና ዲሞክራሲ ያልደረስንም ቺ ነፃነት ከተንከባከብናት ገደብ ልናበጅላትና አንዱ ያንዱን መብት ሳይነካ ሳንጎዳዳ ከመንግስትም ሳንጋጭ የምንኖርበት ዲሞክራሲ ስርዓት መገንባት ይችላልን ይሄን ነፃነት አቢዩስ ካረግ ነው ገመዷን እንደበጠሰ ጥጃ ዝም ብለን የምንሮጥ ከሆነ አደጋለሁ በማንኛውም ዓለም ላይ ይሄንን በተለይ ወጣቱ እንዲያዳምጥ ፈልጋለሁ በማንኛውም በሂውመን ሳይኮሎጂ በሰዎች አመለካከት ውስጥ ሰዎች ነፃነትን ይወዷታል ይፈልጓታል ይታገሉላታል መስዋዕትነት ያደርጋሉ ግን ነፃነትን ከነ ደህንነታቸው ነው የሚፈልጓት ሳይገደሉ ሳይፈሩ ነፃ አንቺም ነፃ እኔም ነፃ ሆነን እንሄዳለን እንፈልጋለን ግን ነፃ ሆነን እንድንገዳደል ያንቺ ደህንነት አደጋ ላይ እንዲወድቅ አትፈልጊም በማንኛውም ዓለም ውስጥ አንድ ሀገር ሽግግር ውስጥ ገብቶ ተቀልብሶ ወደ አምባገነን የሚሄደው ዜጎች ነፃነትን በአግባቡ ተጠቅመው ለዛ ነፃነት ደግሞ በድርድርና በክርክር መስመር ህግጋት ሳይበጁለት ሲቀሩ ነው ነፃነት ደህንነትን የምትፈታተን ከሆነ when liberty affects security then አንደኛ ህዝቡ ራሱ ነፃነትን ወደነዋል ግን ከነፃነት የበለጠ ህይወታችንን እንወዳለን ስለዚህ ነፃነት ይቅርብንና በህይወታችን እንትረፍ ሰላማችን ይኑር ወደሚል የህዝብ አመለካከት ይቀየራል ኢትዮጵያ ውስጥ የመጣ ነው ያ ብቻ አይደለም የስቴት የምንለው መንግስት የምንለው ነገር ማንም ስልጣን ላይ ይኑር ማን ሁሌም ደህንነትን ነው የሚያስቀድመው ትልቁ የመንግስት ኃላፊነትም ላንቺ ነፃነት መስጠት አይደለም የመንግስት ትልቁ ኃላፊነት ደህንነት ነው ነፃነት ኢንፋክት የመንግስትን አቅም ስለሚያመናምን እድሉን ባገኘው ቁጥር ደህንነትን ተገና አድርጎ ነፃነትን መጋፋት ይፈልጋል መንግስት በተለይ የሴኩሪቲ አካላት ስለዚህ ይሄንን ነፃነት አቢዩዝ እያደረግ ነው ወደ ግጭት ወደ ጦርነኝነት እየተገባ የሚሄድ ከሆነ የዜጎች ደህንነት ወጥቶ መግባት ጥያቄ ውስጥ በገባ ቁጥር ህዝቡ ነፃነትን ሳክሪፋይስ መስዋዕት እያደረጋት ደህንነትን የሚመኝበትን ነፃነት ከሚፈልጉት የበለጠ ደህንነትም ለማምጣት አቅም ካላቸውና አቋም ካላቸው ጋር የሚሰለፍበት ሁኔታ ይፈጠራል ባለፈው ቀን ጀነራሎቹ በለቅሶ ላይ ስቅስቅ ብለው ሲያለቅሱ አላሳዘኑኝም አስፈሩኝ እኔ ምክንያቱም ኢታማዦር ሹማቸው አለቃቸው ተገሎ የሴኩሪቲ የደህንነት አደጋው ምን ያህል እንደሆነ ስለሚያሳያቸው አክት የሚያደርጉበት እድል ይፈጠራል ስለዚህ ወጣቱም ፖለቲካል ፓርቲውም ሁሉም ቆም ብሎ ማሰብ አለበት ነፃነታችንን እንከባከባት ደህንነትን አንፈታተን መንግስትም የደህንነት ተቋማትን ያጠናክር ከዜጎች ጋር ከቡድኖች ጋር እየተዳደረ ወደፊት ይሄድ በተለይ የፖለቲካ ሊቃኑ ዛሬ ይሄን ሽግግር ማሳካበት ምንም ኤክስኪዩዝ ሊኖር አይችልም በቂ ዕውቀት አለ በቂ ልምድ አለን በቂ ህዝባዊ ድጋፍ አለ በቂ የመንግስት ተቋማት አለኝታነት አለ ተቋማቱ የመከላከያ የደህንነቱ የፖሊሱ የተለያዩት እንደ ድሮ ሳይሆን በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። ለማዳመጥ ለመታረም ከፍተኛ ዝግጅት የሚያሳዩበት እድል ላይ አሁን በአማራ ክልል እንደሆነው በአንዳንድ የኦሮሚያን በሌሎች ቦታ እንደሚደረገው አስፈላጊ ነው። በተለይ አንዱ ለኢትዮጵያ ሕዝብ ማስተላልፈው ትላንትና ቅድም እንዳልኩት አፋኝ ስርዓት በነበረበት
ሰው ሐሳቡን ስለገለጸ ያንድን ባለስልጣን ወይ ያንድን ቡድን ስለተቃወመ የሚገደልበት የሚታሰርበት የሚባረርበት ስርዓት ውስጥ የለንም። ስለዚህ ይሄ መንግስት በጠመንጃ ለመፈታተን የሚያስችል ምንም አይነት ምክንያት የለም። ዛሬ ኦሮሞን፣ አማራን፣ ትግሬን ወክዬ ጠመንጃ ይዤ ጫካ ቁጭ ብዬ የወረዳን፣ የክልልን፣ የፌዴራልን መንግስት እዋጋለሁ የሚል ማንኛውም ኃይል የህዝብ ጠላት ነው። ይህችን ነጻነት ለማጥፋት ለማውደም እንጂ ለማስፋት እየመጣ አይደለም። የፖለቲካ ምህዳሩን ለማጥበብ ለጸጥታ ኃይሎች ምክንያት ሰጥቶ በስንት መስዋዕትነት የተገኘውን ነጻነት ሊነጥቁን የሚጻጻሩ ኃይሎች ናቸው። ስለዚህ ልዩነት ካለ በመንግስት ላይ ትችት ችግር ካለ መንግስትን መተቸት፣ ተደራጅቶ መታገል፣ አስፈላጊ ከሆነ በምርጫ አስወግዶ ስልጣን መቆናጠጥ እንጂ በመፈንቅለ መንግስት ይሁን በአማጺነት በዚህ መንግስት ላይ ጠመንጃ አንስቶ መሄድ ጉዳት አለው። የጠቅላይ ሚኒስትሩም የኢህአዴግም ተቺ ነኝ። በተለያዩ ቦታዎች ተቻቸዋለሁ። ጠመንጃ ይዞ ግን የሚመጣ በአማጺም ይሁን በመፈንቅለ መንግስት ይሁን በማንኛውም መልኩ የመንግስት ተቋማትን የመንግስት ባለስልጣናትን ከላይ እስከ ታች የሚያጠቃው ኃይል ለሀገር አደጋ አለው። ለመንግስት ሳይሆን ለሀገር አደጋ አለው፣ ለህዝብ አደጋ አለው። ነጻነትን ከእጃችን ሊያስወጣ የሚሞክር ነው። እሱን ማክሸፍ ከተቻለም በመምከር ወደ መንገድ መመለስ፣ ካልሆነ ከጸጥታ ኃይል ጋር ተሰልፎ ማውደም ነጻነትን ከመንከባከብ ጋር አንዱ ነው ብዬ ነው የማስበው። እንግዲህ እርስዎ ዛሬ ከረጅም ዓመት በፊት ወያኔን ሲታገሉ ነበረ። ስርዓቱ እንዲወድቅ ብዙ ነገር ሲያረጉ ነበረ። ከአሸባሪዎች ጎራም መድቦት ነበረ ወያኔ። ሌሎችም እንደዚሁ በጣም ብዙ ታጋዮች የወያኔን ስርዓት የሚቃወሙ የወያኔን ስርዓት የሚጠሉ የህወሓትን አምባገነንነት ጨቋኝነት ሲቃወሙ የነበሩ ሰዎች ነበሩ በሰዓቱ። እኔ እንኳን ያኔ ያው ከፓስተሮች ጋር ስዳረቅ መባ ሰረቁ እንትን ሰረቁ አስራት ወሰዱ ስል ነበረ በሰዓቱ። ነገር ግን አንድ የገባኝ ነገር ሰውኛ ወይም እናንተ እርስ በርሳችሁ በተራረቃችሁ ቁጥር አንድነት በተናጋ ቁጥር በክልሎች ላይ ያለ ስርዓት አልበኝነት በገነነ ቁጥር ህወሓት አፈርልሶ ለመነሳት የሚያደርገው ትግል ነው። መቀሌ ነበርኩ። በመቀሌ በጣም ከፍተኛ የሆነ እንቅስቃሴ አይቻለሁ። ቀብሩ ላይ ቀብርም አልነበረም፣ ፖለቲካ ነበረ ቀብሩ። ያየሁት ነገር ክልሏ ሌላ ክልል ሆና ነው ያገኘኋት። እንግዲህ እዛ የነበረው ክስተት እንግዲህ ሀዘንም ስለነበረ ትልቅ የክልልም የሀገርም ጀግና በጣም በሚያሰቅቅና በሚያሳዝን መልኩ የተሰዋበት ስለነበረ የኢሞሽናል አውትበርስቱ ንዴቱ የወጣቱ በዛ መልኩ ልንረዳው እንችላለን። ግን በዛ ብቻ ማሳነስ የለብንም። ልክ የነ ጀነራል አሳምነውን አክሽንም በንዴትና በአንድ ግለሰብ ጀብደኝነት ብቻ ማሳነስ ስለሌለብን ከዛ በኋላ ያሉ ኮንትሪቢዩቲንግ ፋክተርስ ምንድናቸው የሚለውን ማየት አስፈላጊ ይመስለኛል። እንግዲህ ህወሓት ይቺ ነገር ለ27 ዓመታት በበላይነት የመራበት እድል ነበረ። በዚህ ወቅት እሱ በበላይነት የሚመራው ኢህአዴግ አፈና ሲያካሂድ ነበረ፣ ጭቆና ሲያካሂድ ነበረ እና በኢህአዴግ ላይ የተደረገው ትግል በአብዛኛው በህወሓት ላይ የተደረገ ትግል ስለነበረ ህወሓቶች የተሸነፉት በተለይ በሰብአዊ መብት ጥሰት ላይ በተለያዩ በሙስና የተወነጀሉት በብዙ እዛ ገብተዋል። ይሄ ለውጥ ሲጀመር ህወሓት ምን ይሆን የሚል ሰፊ ውይይት ነበረ። ከተለያዩ ተሽግግሮች ቅድም እንዳልኩት ተመክሮ በማየት በሁሉም ተሽግግሮች ውስጥ ሁለት ተጻራሪ ተፎካካሪ ምርጫዎች ለህዝብ ይቀርባሉ። አንዱ በአምባገነናዊ ስርዓት ውስጥ ለተፈጸሙ የሰብአዊ መብት ጥሰቶች፣ ፖለቲካዊ ወንጀሎች፣ የሀብት ብክነትና ዘረፋዎች ፍትህን ማስፈን ነው። ሁለተኛው ደግሞ ሽግግሩን ሰላማዊና የተሳካ ማድረግ ነው። ጀስቲስ ኤንድ ፒስ ኮምፒቲቲቭ ሆነው የሚቀርቡበት ሁኔታ አለ። እኛም ላይ የተጋረጠው ይሄ ነው። ህወሓት ገና ስልጣን እያለ የተወሰነው ውሳኔ ያወጣነው ስትራቴጂ ምንድን ነው? አዎ ህወሓት ብዙ ነገር አጥፍቷል፣ ብዙ ወንጀል ተሰርቷል። ግን በኦሮሞ ተረት አለ ተደበርቴ ጉንዶ ታፍቴ ጉዶ፣ ያለፈችው በቁና ነው የምትሰፈረው። ያለፈው ስተት ያለፈው ጊዜ ትልቁ ግን በጋሻ ነው። ጉዶ ትልቅ ነው።
ከዚህ አንፃር ላለፈው ኢፍትሐዊነት ቅጣት ወደ ማድረስ ከመሄድ ይልቅ ሰላማዊ ሽግግርን ቅድሚያ መስጠት፣ ፍትህን ሳክሪፋይስ አድርገን መስዋዕት አድርገን ሰላማዊ ሽግግርን ማስቀደም አለብን የሚል ሪኮሜንዴሽን ነው የቀረበው ማለት ነው። በዚህ አንፃር ነው ህወሓት ስልጣን ሲለቅ ሳይነካ ከስልጣን እንደወረዱ የፍትህ ጉዳይም የክሪሚናል ሬስፖንሲቢሊቲ የሚሆን የተለያዩ ነገሮች እንዲቀሩ ተደርጎ የሄዱበት። እዛ ከሄዱ በኋላ ግን በተለይ የሰኔ 16ቱ የቦምብ ጥቃት የፈጸመው ችግር አለ። አይተሽ እንደሆነ እስከ ሰኔ 16ቱ ድረስ በለውጡ መሪ በጠቅላይ ሚኒስትሩም መቀለ ሄደው አይ ቲንክ ሶማሌ ክልል ቀጥሎ እዛ ነው ሄዱት እና መቀለ ሄደው በጣም ሪኮንሲሊየተሪ የሆነ ንግግር ነው ያደረጉት። ግንኙነቱ ጠንካራ ነበር። ግን ህወሓቶች አትሊስት ሁሉም ባይሆኑ የተወሰኑት እዛ ሄደው አርፈው አልተቀመጡም። በተጨባጭም በጥርጣሬም በክልሎች ውስጥ ሽግግሩን ወደ ማደናቀፍ ሽግግሩ እንዳይሳካ ወደ ማደናቀፍ ስለሄዱ ፍትህንም መስዋዕት አድርገን ሰላማችንን ማናገኝ ከሆነ ፍትህ ወደ ማስፈን እንሄዳለን የሚለው የአቅጣጫ ለውጥ በሽግግር አመራሩ እንደመጣ ነው የሚታየኝ። ከዚህ አንፃር በተለይ የቦምብ አታክ እነሱ ከጀርባ ናቸው የሚለው ጥርጣሬ፣ በተለይ ጌታቸው አሰፋ ከጀርባ ናቸው የሚለው ጥርጣሬ ከዛ የነበረው የጠቅላይ ሚኒስትሩም የሌሎች ሪአክሽንም ህወሓት የፈለገውን አትሊስት አንዳንድ ተወሰኑ ህወሓቶች የፈለጉትን ያደረገላቸው ይመስለኛል። መጀመሪያ እንደሄዱ 27 ዓመት ረስታችሁን ለራሳችሁ አጥፍታችሁ መጣችሁ እኛ ጋር ተሸሸጋላችሁ ነበር ህዝቡ ሲላቸው የነበረው። ከዛ በኋላ ግን በእነሱ ያ ጥቃትና ከዛ በኋላ ተከታታይ የነበሩት ነገሮች የነበረው የፖለቲካ ምልልስ በሚዲያም በተለይ የነበረው ምልልስ ናሬቲቭ የትግራይ ህዝብ ተመልሶ ከህወሓት ጋር እንዲቆም ያደረገ የህወሓት አመራሮችም የትግራይ ህዝብ እንደዋሻ መልሰው እንዲያቆሙት ያደረገ ክስተት ነው። ያም ሆነ እዚህ ላይ ደርሰናል። አሁን ባለው ሁኔታ የትግራይ ከፌደራል ቁጥጥር ውጪ ነች አይደለችም። የፌደራል ትልቁ አርሚ ፕሮባብሊ 70% የሚሆነው እዛ ነው ያለው። እንደምታዩ ጸጥታም እዛ ሲያስከብርም የነበረው መከላከያ ነው። ግን የእርምጃ ለመውሰድ መሄዱ አሁንም ቢሆን የሽግግሩን ሰላማዊነት ስኬት ያሳካል ወይስ ያስተዋጉላል የሚለው በደንብ መታየት አለበት። እስካሁን የተደረገው ትክክለኛ ይመስለኛል። ለምሳሌ ጌታቸው አሰፋን በጉልበት ይዞ ማምጣት የዛን ያህል የሚከብድ አይደለም። ያ ግን ወደ ግጭት አምጥቶ ግጭቶች እየወለዱ ትግራይንና ሌላውን እንዲያበጣ በባሰ እንዲያራርቁ አለማድረጉ ብልሃትነት ያለው ይመስለኛል። አንዳንድ የሚነሱ ነገሮች ግን መታረም አለባቸው። ኢትዮጵያ ህገ መንግስት አንድ ክልል ተገንጥሎ የራሱን መንግስት መመስረት ከፈለገ ጠመንጃ አያስፈልገውም። እኔ ለምን ዛቻ፣ ጠመንጃ፣ ጦረኝነት ለምን እንደሚያስፈልግ አይታየኝም። ስለዚህ የህወሓት አመራሮችም እውነት የትግራይ ህዝብ የራሱን ሪፐብሊክ መመስረት ይፈልጋል ብለው ካመኑ ያን ህዝቡ ስለማያምኑት እንጂ ህዝቡን ካመኑት ለክልል ምክር ቤት አቅርቦ አስወስኖ በህገ መንግስቱ መልኩ መስራት ነው። ይጠቅማል ወይ ነው ይሄ በትግራይ ሊቃን መካከል ለውይይት መቅረብ ያለበት። ይሄ ፖስቸሪንግ ከማዕከላዊ መንግስት ፌደራል መንግስት ራሳቸውን እያራቁ እንዲህ ካልሆናችሁ እንገነጠላለን የሚለው አይነት ጥሩ ፖለቲካ ነው ወይ? ኢኮኖሚክ ፖለቲካል ሴኩሪቲ ቫያቢሊቲውን አይተውታል ወይ? ይሄንን መከራከር አለባቸው፣ መደራደር አለባቸው በራሳቸው ጊዜ። በጣም ልክ ትግራይን ለመውረር ትግራይን ለማጥፋት ልክ አማራ ክልል የሚደረገው አይነት ፖለቲካ ለማጥፋት ቢላዋ እየተሳለ እንደሆነ አብይ ጸረ ትግራይ ነው ምናምን የሚባለው በወጣት ውስጥ እያሰረጹት ነው። ለጊዜው ያን ወጣትና ያን ህዝብ እንደዋሻ ሊጠቅማቸው ይችላል። ኢን ሎንግ ተርም ግን አደጋ አለው። መረራ ጉዲና የሚለው ነገር አለ። ብሔረተኝነት መጠቀም መጀመር ነብርን እንደ ፈረስ ለመጋለብ መዘጋጀት ነው። የት ጋር እንደምትሳፈሪው ተደብቀሽም ይሁን አስረሽው ልትሳፈሪው ትችላለሽ። ከዛ በኋላ ከተለቀቀ በኋላ የት እንደሚያወርድሽ ነብሩ ብቻ ነው የሚያውቀው፣ አንቺ አይደለሽ የምትወስኚው። ስለዚህ ብሔረተኝነትን
በጥንቃቄ ካልተጠቀምንበት ማኔጅ እንደሚያደርግ ሰው ነው የምናገረው። በጥንቃቄ ቴምፕሬቸሩን ከፍ ዝቅ እያደረግሽ ሉጋም አድርገሽበት ማቴጂ ከሆነ ለማስፈራሪያ ብቻ አውትዋርድ ብቻ አንቲቲሲስ ኦፍ ሰምቲንግ የፌደራሉ አንቲቲሲስ የአብይ አንቲቲሲስ ብቻ አድርገው የሚሄዱት ከሆነ የራሱ አውሬ የሆነ የራሱ ህይወት እየፈጠረ ስፒዱን እየጨመረ እነሱን በፈለገበት ቦታ አራክፎ ሌሎች ተሳፋሪዎችን እያቆናጠጠ የሚሄድበት እድል ይታየኛል። ስለዚህ አዛውንቶቹ እነ ስብሐትም እነ ስዩምም አሁን መራር ላይ ያሉትም እነ ደብረጽዮንም እነ ዓለምም ማሰብ አለባቸው። እዛ የሚመሽጉበት ምክንያት ደግሞ አይታየኝም። እኔ ዋየር ዘይዘር እንጂ የሚፈልጋቸው ሰው የለም። አንድ ሁለት ሰው ከጌታቸው ብቻ ይመስለኛል መጥሪያ የወጣበት። ሌሎቹ መጥተው እዚህ ካለው የአማራ ሊግ ጋር እዚህ ካለው ከኦሮሞ ሊግ ጋር በር ዘግተው መደራደር ነው። ጥቃት እየተሰነዘረባቸው ካለ መገለል የሚኖርባቸው ካለ ያቅርቡት። ከመጣው ቀን ጀምሮ ስለነበረው ይሄ ነው። መቀሌ ላይ ዛም ያስተዳድሩት ይቀመጡ። መቀሌ ላይ አይደለም መድሎ ከተደረገባቸው ከዚህ ከፌደራል ነው ከአዲስ አበባ ነው። እዚህ መጥተው መደራደር እንጂ እዛ መሽገው የትግራይን ህዝብ የባሰ ማጦዙና ዴንጀረስ የሆነ ውንድ ናሽናሊዝም የመፍጠር አሰራሩ በኋላ እናቆማለን ሲሉ ፍሬን ሲይዙ ጥሏቸው እንዳይፈራሉ እና እዚህ ላይ መጠንቀቅ አለባቸው። ከሌላውም ወገን አሁን እንኳን ረግቧል። ከሌላውም ወገን ቢሆን ከዚህ የዚያሬ ዓመት አካባቢ የነበረው አግሬሲቭ የሆነ ጸረ ህወሓት አመለካከት ከጸረ ትግራይ ጋር ተያይዞ የሚሄደው መቆም አለበት። ቆሟል በአብዛኛው። አሁን ግን ባለው ሁኔታ የሚያዋጣ ሁሉም እዚህ ከተማ ላይ ሰብሰብ አድርጎ ተወያይቶ ተደራድሮ የጋራ ሀገር ወደ መመስረቱ መሄዱ እንጂ ሁሉም በየፊናው ጎጆ ገንጥሎ ቁጭ ብሎ ለጦር መዘጋጀት መጨራረስን ወደ ማምጣት ካልሆነ በስተቀር ጥቅም ያለው አይመስለኝም። ሌላው አንደኛ የታዘብኩት ነገር እኔ ህወሓት በባህሪው ማይችል ነው የሚመስለኝ የነበረው ዲሞክራሲ መስጠት ወይም ደግሞ ለዲሞክራሲ ያልተፈጠረ ስብስብ ነበር የሚመስለኝ። ለካ ዲሞክራሲ በገፍ መስጠትም ይችላል ህወሓት ብዬ ታዝቤዋለሁ። እዛ በነበረው እንቅስቃሴ ሳይ መሪዎች ይሰደባሉ፣ ድንጋይ ይወረወራል፣ ይዛታል፣ ይፎከር ነበረ። ግን ህወሓት በዚህ ገዢ ፈላጭ ቆራጭ በነበረበት ሁኔታ በመሀከል በፌደራሉ አዛዥ በነበረበት ሁኔታ በቀላሉ ሰዎች ለቅሶ እንኳን መውጣት የማይችሉበት ሁኔታ ነበረ። በነዛ በአይስ የታረዱ ልጆችን ሰው ለማልቀስ ወጥቶ ፖለቲካ አድርጎት ነበረ ህወሓት በሳቱ። ሌላው በሳውዲ አረቢያ በነበረው ኢትዮጵያውያን ላይ ደረሰ በተባለው ግፍ ሰዎች ሳውዲ አረቢያ ኤምባሲ ሄደው አልተኮሱም፣ ምንም አላረጉም። በር ላይ መፈክሮቻቸውን ይዘው በወጡበት ያፍስ ነበር እና በመቀሌ ያየሁት ሁኔታ በገፍ ዲሞክራሲን መስጠት የሚችል ድርጅት እንደሆነ ነው። እኔ እንኳን ከጫካ ስለወጣ ያው የሚያቀበትም አይመስለኝም ነበር። በቀጥታ በትግራይ ህዝብ ላይ ለትግራይ ህዝብ ለህወሓትም ቢሆን ወይም እንዳጠቃላይም እንደኛም ቢሆን ለንከባበር የምንችልበትን ነገር ፖለቲከኛ ስለሆኑ የሚያስቀምጡት አቅጣጫ ካለ በዚህ ጉዳይ ላይ ማንኛውም ግለሰብም ሆነ ቡድን አምባገነናዊም ዲሞክራሲያዊም ሊሆን ይችላል። አንድ አምባገነናዊ የሆነ ኃይል ወደ ዲሞክራሲ ራሱ መለወጥ ይችላል። አንድ ዲሞክራሲያዊ የሆነ ኃይል በክስተቶች ወደ አምባገነናዊ ራሱ መለወጥ ይችላል። አንድ ጋር የተባረከ የምትዩ ግለሰብ በክስተቶች ወደ ሰይጣናዊ የሚቀየር ይችላል። ስለዚህ ህወሓት ትላንትና አምባገነን ስለሆነ በዛው ይቀጥላል ማለት አንችልም። ኢህአዴግ የተረፈው ኢህአዴግ እንኳን ያው የህወሓትን በላይነት ስር ቢሆን ያን አምባገነን ግድያ አፈናን ሲያስፈጽም የነበረ ነው። ዛሬ በኦሮሚያ በተለያዩ ቦታ በአማራም ሊበራል ሆኖ እነሱ ነበሩ እስከቲ ድረስ የሀሳብ ብዛህነትን የሚያስተናግዱበት እድል አለ። ህወሓት ከነበረው ሚና ከተለያዩ አንፃር በቀደም ከተነተንኳቸው አንፃር ራሱን የፖለቲካ ምህዳሩን በደንብ አላሰፋም። ሆኖም ግን የለውጥ ወላፈን በፌደራል ደረጃ በሀገር ደረጃ ያለው የለውጥ ወላፈን ትግራይን ለብቻ እንደ ደሴት ጥሏት አላለፈም። ይሄ ህወሓት በተወሰነ ደረጃ ክፍተት እንዲያደርግ አድርጓል። ሆኖም ግን ከሌሎች ክልሎች አንፃር ስናየው የፖለቲካ ምህዳሩ አሁንም ትግራይ ውስጥ እንደጠበበ ነው የሚለው ትክክል ነው።
ወደፊት በመናደርገው እንቅስቃሴ አይ ቲንክ የህወሓቶች አንድ ያላቸው ጥርጣሬ አለ። ስትሮንግ ፌደራሊስቶች ናቸው። ስትሮንግ የፌደራል ኃይል ፌደራላዊ ያልተማከለ መንግስት የትግራይ ህዝብ ራሱን በራሱ እያስተዳደረ ሌሎች ክልሎችም ራሳቸውን እያስተዳደሩ መሄድ አለባቸው። አሁን ያለው አቅጣጫ ወደ አህዳዊነት ይመልሳል የሚል ጥርጣሬ እንዳላቸው ይታየኛል። ያም ከሆነ መቀሌ ላይ በመመሸግ ከዛ የቃላት ውርወራና የጦር ግንባታ ላይ በማነጣጠር ሳይሆን እዚህ ሀገር ያለው አብዛኛው የፖለቲካ ኃይል ፌደራሊስት ስለሆነ ከነሱ ጋር በመሆን ፌደራሊስት ካልሆነም ጋር በመከራከር በመደራደር የፌደራል ሲስተሙ ዲሞክራሲያዊ የሆነ ክልሎች በህግ የተሰጣቸውን አውቶኖሚ ራስ የማስተዳደር መብት አሟጣው የተጠቀሙ እንዲሁም ደግሞ በህግ የተቀመጠላቸውን አብሮ የማስተዳደር ሼር ሩል የጋራ የስልጣን መጋራትና የማዕከላዊ መንግስትን አብሮ የማስተዳደር ኃላፊነት የሚወጡበትን ፎርሙላ መቀመር አለባቸው። ምናልባት እንግዲህ አመል ቶሎ ሰውን አይለቅም። አሁን አንዳንድ ቦታዎች ላይ አያቸዋለሁ በሃውስ ኦፍ ፌዴሬሽን የበጀት አመዳደብ ላይ በፓርላማ ላይ አንዳንድ ህወሓት የማይደግፋቸው ውሳኔዎች ሲመጡ ህወሓት ድሮ እሱ የፈለገውን በተለያዩ ፓርቲዎች ያስፈጽም ነበር። አሁን ትላንትና ህወሓት እንደፈለገው ሲያሽከርክራቸው የነበሩ ፓርቲዎች የራሳቸው ህልውና ፈጥረዋል። የራሳቸው አውቶን ልክ ህወሓት መቀሌ ላይ ሙሉ ህልውና እንዳለው ሶማሌ ክልል ላይ የራሱ ህልውና አለው ፓርቲው። ስለዚህ የራሱን የህወሓትን ትእዛዝ ሳይሆን የራሱን ፖለቲካ ኢንትረስት ይዞ ስለሚያጣ ህወሓት በጣም ስሞል ማይኖሪቲ ሆኗል። በሃውስ ኦፍ ፌዴሬሽን ውስጥም በፓርላማ ውስጥም ያንን ዲሞክራሲያዊ ውሳኔና አሰራር እንደ ኢፍትሃዊነት ትላንትና ኢፍትሃዊነትን እንደ ፍትሃዊነት ወስዶ ሲያስዳምስ ስለነበረ አሁን ደግሞ ፍትሃዊነትን እንደ ኢፍትሃዊነት ምክንያቱም ሲጨቁን የነበረ ኃይል እኩልነትን እንደ ጭቆና ያየዋል። ከዛ ጋር እስኪለማመዱ ድረስ ነው ይለማመዱታል። ዲሞክራሲያዊ ፌዴራላዊ በሆነ ስርዓት ውስጥ የትግራይ ክልል ማግኘት የሚገባው ምንም የሚያጣው ነገር የለም። የአማራ ክልልም ማግኘት የሚገባው ምንም የሚያጣው ነገር የለም። ፎርሙላው በድርድር በውይይት በክርክር ስለሆነ የሚሰራው በየጊዜው ደግሞ በአዲስ መልኩ ሪኔጎሺዬት ስለሚደረግ በህዝብ ብዛት በመሬት አቀማመጥ በኢኮኖሚ ኮንትሪቢዩሽን ካልኩሌት ተሰልቶ ማግኘት ያለበትን የክልላዊ አውቶኖሚ እንዲሁም ደግሞ ከፌደራል ካለው ዳቦ መቋደሱን ይቀጥልበታል። ሆኖም ግን ማንኛውም ቡድን የኦሮሞውን ቡድን ይሆን የአማራውን ቡድን ይሆን ከሚገባው በላይ ሲያገኝ ስለነበር በዛ ልቀጥል ካለ አይችልም። አይ ዛሬ ባለ ጊዜ ነኝ ከዛ በላይ ላግኝ ካለም አያገኝም። አንድ ነገር መደረግ ያለበት መልመድ አለብን። በተለይ በፌደራል ደረጃ የሰው ኃይል አስተላለፍም የንብረት አከፋፈልም ግልጽ በሆነ መልኩ በደበበቅ ምናምን ሳይሆን ግልጽ በሆነ መልኩ ክልሎችና ህዝቦች እንደ ብዛታቸው እንደ አስተዋጽኦአቸው ተቀምሮ ማግኘት መቻል አለባቸው። የሚያገኙት ደግሞ በሽፍንፍን ሳይሆን በግልጽ ኮምፕሌን የሚያደርገው ቁጥርን ይዞ አሃዝን ይዞ በግልጽ ኮምፕሌን እንዲያደርግ መንገድ መክፈት ያስፈልጋልና እዛ ላይ መሄድ እንጂ እኔ በነገራችን ላይ ላንቺ የምነግርሽን ህወሓቶችን በየጊዜ ነው የምነግራቸው። አገኛቸዋለሁ፣ አወያያቸዋለሁ። አይታየኝም ኢትስ ኖት አ ዊኒንግ ስትራቴጂ መቀሌ ላይ መመሸግ ከዛ ቁጥ ብሎ ፌደራሉ ላይ የቃላት ጦርነት ማድረግ በተለይ ደግሞ ይሄን ፌደራል ስርዓት እኛ ላይ የተፈጠመው ሲሉ በበላይነት ሲመሩ ከነበሩ ግለሰቦች አያዋጣም። ዕውቀታቸውና ልምዳቸውን የራሳቸውን ሰባይ ማስተካከለው ከሌላው ጋር ተደራድሮ ለሁሉም የምትሆን የማንም ያልሆነች የሁሉም የሆነች ኢትዮጵያን መገንባትን አስተዋጽኦ ወደ ማድረጉ ከሄዱ ለትግራይም ተጠቃሚ ይሆናል፣ ሌላም ኢትዮጵያ ተጠቃሚ ይሆን ይመስለኛል። ፌደራል መንግስቱ ፈቃደኛ ነው? እነሱ ምናልባት ወደዚህ ቢመጡ እንደ ፖለቲከኛ ነው መጠይቆት ወይም እንደ ፖለቲካ አዋቂ ካልሆነ ይነገረን ነው። ካልሆነ የፌደራል ስርዓቱ አግላይ ከሆነ የፌደራል ስርዓቱ በሩን ከዘጋ እንደዛ ብለው ይናገሩ። ፌደራሊስቶች ነን፣ በእኩልነት ነው የምናምነው። ትግራይ የተገለለችበት ዲሞክራሲያዊ ፌደራላዊ ኢትዮጵያ አትታየኝም። አንድ ለፌደራላዊና ዲሞክራሲያዊ ስርዓት እንደሚታገል ሰው ያንን ትግራይን የሚያገልን ማንም ሰው ወንድሜም ከሆነ አታገልበታለሁ። በአማራም እንደዛው የአማራን ህዝብ የሚያገል የአማራን ህዝብ የሚጎዳ ወደ ጎን የሚገፋ ስርዓት ኢትዮጵያ ውስጥ ሊኖር አይችልም። የአማራን ህዝብ አግልሎ የኦሮሞን ህዝብ በዘላቂነት ሊረዳ የሚችል ስርዓት ሊኖር አይችልም። ሰስቴይነብል ፌደራል ዲሞክራቲክ ሲስተም የምንገነባ ከሆነ ዘላቂነት ያለው መገንባት የምንፈልግ ከሆነ ከኛ አልፎ ለልጅ ልጆቻችን የሚተርፍ
ፍትሃዊ ዲሞክራሲያዊ እኩልነት ያለበት ስርዓት የምንገነባ ከሆነ አላማችን ያ ከሆነ መታገል መቻል አለብን ማለት ነው። ስለዚህ የትግራይ ልሂቃን የህወሓት ልሂቃን ጠቅላይ ሚኒስትሩም ይሁን የነሱ ቡድን አግልሎናል፣ አያሳትፈንም፣ አያዳምጠንም ካሉ በግልጽ ይናገሩ። ከነሱ ጋር ቆመን በዛ አግላይ አመለካከትና አመራር ላይ እንታገላለን። ጥያቄው ግን እንደ ትላንትና ፈላጭ ቆራጭ ሆነን እኛ ያልነው ብቻ ስራ ላይ መዋል አለበት፣ የነበረው ኢፍትሃዊ አሰራር መስተካከል የለበትም፣ የነበረው መድሎ መወገድ የለበትም የሚሉ ከሆነ ደግሞ ያ ችግሩ እነሱ ጋር እነሱን እንታገላቸዋለን። ያም ሆነ ይህ ግን በማኩረፍ በመሸሽ ዋሻውስ በመወሸቅ ህዝብን ኤክስቴንሻል ትሬት ሁለንተናዊ የሁሉም ላይ የተቃጣት የማጥፋት ዘመቻ እንደተደረገ አስመስሎ መሄዱ ዲሞክራሲ የሚሉትን ፌደራል ዲሞክራሲ ስርዓት ለመገንባት ሳይሆን ለማፍረስ መንገድ የሚከፍት ስለሆነ ያ የሚያዋጣ መንገድ አይደለም። በማዕከላዊ መንግስትም የፌደራል መንግስትም በአሸናፊነት መንፈስ ብቻ ተነሳስቶ ወደ ሰፊነትን ሳይላበስ የሚሄድ ከሆነ ያም ትክክል አይደለም። ኢንፋክት የፌደራል መንግስት ከግማሽ በላይ መንገድ ሄዶ ወደ ጎን እየተለጠጡ ያሉ ኃይሎችን የመመለስ አኮሞዴት የማድረግ ኃላፊነት አለበት። ይሄንን ያደርጋሉ የሚል ግምት አለኝ። አሁን እኮ እንደሚታየው አይደለም፣ እንደዚህ እንደሚቀርበው አይደለም። አክሱም ላይ ነበሩ ጠቅላይ ሚኒስትሩ። የአክሱም ህዝብ የሚያነሳው ጥያቄ የገለምሶ ህዝብ ከሚያነሳው ደሴ ላይ ህዝቡ ከሚያነሳው ጥያቄ የተለየ አይደለም። ታዲያ ለምን ይደበቅ? ለምን ይደበቅ? ይምጣና ማዕከላችን ይቺ ከተማ ነች። እዚህ ላይ ተደራድረን ችግሮችን አፍረጥርጠን ተወያይተን መሄድ አለብን። አንድ ሁሌም ኦሮሞ ውስጥ ራሱ የምናገረው ነገር አለ። ህዝቡ ልሂቃኑ እንዲመሩት ነው የሚፈልገው። ልሂቃኑ በራቸውን ዘግተው ያለውን ችግር ተወያይተው በመፍትሄ ነው ወደ ህዝብ መምጣት ያለባቸው። አንዱ ያንዱን ችግር ህዝብ ላይ ሄዶ ሲያፍረጠርጠው መዋል ህዝብ እንዲዋጋ ካልተፈለገ በስተቀር ፋይዳ የለውም። ስለዚህ ህወሓቶች ትግራይ ላይ ቁጭ ብለው ለትግራይ ህዝብ የማዕከላዊ መንግስት የፌደራል መንግስቱን ችግር ሲያወሩ ቢውሉ ምንም መፍትሄ አያመጡም። የትግራይ ህዝብ ከሌላው ህዝብ ከሌላው ክልል እያራራቁ መሄድ ካልሆነ በስተቀር ከዛ ይልቅ ማዕከል ቁጭ ብለን በእውቀት ላይ የተመሰረተ በምክንያት ላይ የተመሰረተ በኤቪደንስ የተመሰረተ ክርክርና ድርድር አድርገን ለሁሉም የሚሆን ስርዓት መገንባት አለብን። እንችላለን ብዬ ነው ማስበው። ጥሩ ነው። እንግዲህ በአክቲቪስቶቻቸውም በራሳቸውም እንደዚህ አይነት ንግግሮችን ከማድረግ ወደ መሀል መጥተው አገር ስለሆነ ገመንግስቱ ፈረሰ ገመንግስቱ ይከበር የሚለውንም ነገር ወደ መሀከል አምጥተው እንደ ሀገር ምክንያቱም በጣም አስፈላጊ ሰዎች ናቸው ለፌደራሉም እንደገና ደግሞ የትግራይ ህዝብም ከኢትዮጵያ ህዝብ ጋር ሊለያይ የሚችል ህዝብ አይደለም። ትልቅ ቁርኝት ያለው በጣም ሰፊ ህዝብ ነው። ስለዚህ እነዚህን በህዝቦች መካከል ጸቦችን ከመክተት ሊቃኖቹ ወደ መሀል መጥተው ተፋልጠው የፖለቲካ ሀሳባቸውን ይዘው በሀሳብ አሸናፊነት በሀሳብ ልዕልና ከመንግስት ጋር ቢደራደሩ የተሻለ ነው። እዛ ያየው ነገር ደሳላ ሞዴል ቢሆናቸው ጥሩ ይመስለኛል። ጀነራል ሰዓረ ሁሉም ጥለው ሲሄዱ እሱም ላይ ጫና እየተካሄደበት እምቢ ብሎ ነው የቆየው። ባለፈው ተናግሬ ያለው ልድገመው። ጀነራል ሰዓረ በትግሉ ጊዜ የተደረገውን ጀብድ በጣም ተነግሮለታል። መከላከያ ውስጥ በነበረውን ጀብድ ተነግሮለታል። በዚህ ሽግግር ወቅት ግን የነበረውን ትልቅ አስተዋጽኦ ለህወሓቶችም ለሌሎችም እንደ ተምሳሌት ሊረዳን የሚችል ይመስለኛል። አንደኛ የህዝቡ አመጽ በጣም ጨጥሎ በመጣበት ወቅት ኢህአዴግ ላይ ጫና ሲመጣ ኃይለ ማርያምን አውርደው በመከላከያ ሀገር እንድትደራደር ኩዴታ እንዲደረግ ፈልገው ነበር የተወሰኑ አካላቶች፣ በተለይ እነ ጌታቸው። ጀነራል ሰዓረ የጌታቸው የግል ጓደኛ ሆኖ ስንት ጫና እየተካሄደበት ከሳሞራ ጋር እምቢ ካሉት ውስጥ አንዱ እሱ ነው። መከላከያ አንገባበትም ብሎ እና አብይ እንዲህ ወደ ስልጣን እንዲመጡ መንገድ የከፈተ። ከዛ በኋላ ሁሉም ጀነራሎች ጥለው ሲሸሹ ኖ አልሸሽም፣ ትላንትም የታገልኩት ለፌደራላዊ ዲሞክራሲያዊ ስርዓት ነው፣ አሁንም ፕሮፌሽናል አርሚ መገንባት አለብን ብሎ የተሰጠውን ኃላፊነት ተቀብሎ